ሀይ በዚህ ቪዲዮ እንጦጦ ፓርክን በተመለከተ ብዙ የምንነግራችሁ ነገሮች ይኖራሉ። በተለይ ደግሞ እዛ ሄደን ስለተጉላላንበት ስለተንከራተትነው ነገር በደንብ ማስረዳችሁና የምነግራችሁ ይሆናል። እንዲሁም ደግሞ እስቲ ድባቡ እንዴት ነው እንጦጦ ፓርክ በፊት ሲከፈት የነበረው ነገርና አሁን ያለው ነገር እንደዛው ነው ወይ ድባቡ ወይስ እንዴት ነው የሚለውንም ነገር አሳያችኋለሁ። ሌላውና ዋነኛው ነገር ምን እንደሆነ ታውቃላችሁ? ዝርፊያን በተመለከተ የምነግራችሁ ነገር ይኖራል። ዝርፊያ እንዲሁም ደግሞ እኛንም ደግሞ ስላጋጠመን ነገር በደንብ ምነግራችሁ ነገር ይኖራል። እሺ እናንተ ብቻ እስከ መጨረሻው ድረስ ተከታትላችሁ ይሁኝ 1 2 3 እያልኩኝ ሁሉንም ነገር እነግራችኋለሁኝ። እና እንጦጦ ፓርክ ስትሄዱ ምን ማድረግ እንዳለባችሁም ጭምር ያለውን ነገር እነግራችኋለሁኝ። ሰብስክራይብ እያደረጋችሁ አብራችሁ ነው። እሺ እስከ እሱ ጋር ለመሄድ በጣም ሀስል ነው የምታደርጉት። እኔ በሁለት መንገድ ነው ያዩት። አንደኛ በጣም አሪፍ ነው፣ ጭንቅላታችሁንም ትጠቀማላችሁ፣ የእግር እንቅስቃሴ በደንብ ወቅት ታደርጋላችሁ። እኛ አንድ ቦታን ማለት ነው እንዲህ ተሽከርክረነዋል ዙሪያውን ማለት ነው። በጣም ግራ እስኪያጋባን ድረስ ደስም ብሎኛለን። በቃ ተናደድኩኝም። አቅጣጫ ቢያደርጉበት ምን አለበት ብዬ ነበረ። እኛ የገባ ነው ሽሮ ሜዳ በማርያም በኩል ነበረ የገባ ነው። ስለዚህ እያየን ምን እያለ ምናምን ሄድን። ከዛ ለምን ኩሪፍቱ ለምን አንሄድም፣ ጌም ተጫወትን ለምን አንመጣም የሚል ሀሳብ እዛ ስንደርስ መጣ። ከዛ በኋላ ግን ኩሪፍቱ ለመድረስ ያየነው መከራ አይደለም። በየመንገድ ላይ
ሰው ስናገኝ ሰዎችን እንጠይቃለን። ቤቱ ጋር ደርሳችኋል፣ እንደ ገጠር መንገድ ደርሳችኋል፣ ያው እዛ ነው እኮ በቃ ሂዱ ሂዱ እንባላል። እሺ ስንል ስንሄድ የሆነ በእንጨት የተሰራ ቤት ምናምን ስናገኝ ያው ኩሪፍቱ መቼም እንጨትና ሳር ይወዳል ብለን ውይ ደስ ሲል አገኘ ነው ምናምን ብለን ሰፍለን ስንደርስ አይደለም ይቀራችኋል ሂዱ ስንባል ስንሄድ መንገድ ላይ በምናያቸው ነገሮች ምናምን ነገሮች ኢንጆይ እያደረግን ነው የሄድ ነው። አልዋሻችሁም፣ በጣም ደክሞኛል፣ በጣም ተበሳጭቻለሁኝ። እና ደግሞ መንገድ ላይ የሆኑ ሰው አግኝተን ጠይቀናል። ድሮ ሳይክል ምናምን ነበረ እና ለምንድን ነው አሁን ሳይክሎቹ ከየት ነው የምናገኛቸው? እዛ ታች ደርሰን የመጣንበት ቦታ ላይ ልናገኝ አልቻልንም ሳይክል እና የት ነው ያሉት ብለን የሆኑ ጥበቃ ነገር ናቸውና አግኝተን ጠየቅናቸው። ያው እኙትና ስጠይቃቸው የነበረ ሰዓት ላይ ማለት ነው። እና ምን አሉኝ እኚህ ሰውዬ አደጋ በጣም እያደረሰ ስለሆነ ሳይክል ተከልክሏል አሉ። የሚችለውም ሰው ማይችለውም ሰው ሳይክል እየያዘ እንትን እያለ ምንድን ነው እየነዳ በጣም ብዙ አደጋ እያደረሰ ነው እና ሳይክል የለም ማለት ያኔ ነው መሸክሸክ በግር ብቻ በየመንገድ ላይ እንትን ነው ሃይኪንግ ምናምን የምትወዱ ሰዎች፣ የእግር መንገድ በጣም መሄድ የምትፈልጉ የምትወዱ ሰዎች ምናምን ኢንጆይ ታደርጉታላችሁ። በግሩፕ ተሰብስባችሁ ምናምን የምትሄዱ ሰዎች በደንብ ኢንጆይ ታደርጉታላችሁ። ነገር ግን የእግር መንገድ የማትወዱ ከሆነ እንደዚህ ሀስል ነገር የማትፈልጉ ከሆነ ግን አሁን ለምሳሌ ወይ ኩሪፍቱ ጋር የምትሄዱ ከሆነ ኤግዛክት ኩሪፍቱን ኮንታክት አድርጎ ወይ ይዟችሁ እንዲሄድ ማድረግ ምናምን ብቻ ሌሎች ሜቶዶችን ተጠቀሙ እና መሄድ የምትፈልጉበትን ቦታ አውቃችሁ ግቡ። ካለበለዚያ ግን ቆንጆ የእግር መንገድ ነው የሚጠብቃችሁ። እኛ ኩሪፍቱ ጋር ስንደርስ ከየት ነው የመጣችሁት አሉ። በእንደዚህ በኩል እኮ ነው የመጣ ነው በቃ ነው ምናምን ብለን ስንነግራቸው አዎ ከዛ ከታች ከሽሮ ሜዳ እዚህ ኩሪፍቱ ድረስ 8 ኪሎ ሜትር ነው የመጣችሁት አሉን። ዋው ነው ያልኩት። 8 ኪሎ ሜትር ነው በእግሬ የመጣሁት ነው ያልኩት። በጣም ነው የገረመኝ፣ በጣም ማለት ነው። እና ስደርስ በጣም ደክሞኝ በጣም ርቦኝ ምናምን ነበር የደረስኩት። ግን እኔ ኢንጆይ አላደረግኩትም። እንደዚህ አይነት ነገር ኢንጆይ አላደርግም። ምናልባት ሞስ ኢንጆይ አድርጎታል። አድዋ ድረስ በእግሩ የሄደ ልጅ ነው እሱ ኢንጆይ እያደረገው ነው። በቃ በእግሩ 8 ኪሎ ሜትር ለሱ ምንም ናት፣ ወክ እያደረጋት ነው የመጣው። እኔ በየመንገድ ላይ እያልኩኝ የደረስኩት የጾም ቀን ነበረ። ሮብ ቀን ኦር አርብ ቀን እርግጠኛ አይደለም። ብቻ ግን ከሁለት አንዱ ቀን ነበር ሄድነውና የጾም ምግብ ኩሪፍቱ ስንደርስ የጾም ምግብ ምንም ነገር አልነበራቸውም። ሽሮ እና አሳ የምትበሉ ከሆነ አሳ የሆነ በሩዝ በምናምን ነገር ነው ያለው። ሌላ ነገር የለም። አማራጭ የሚሆን ነገር ማለት ነው። እና ጥያቄ አቅርበንላቸው ነበር። እንዴት ነው እንደዚህ በየአይነት ነገር ኦር ሌላ ነገር እንደዚህ አማራጭ ነገር ለምንድን የሌላችሁ ብለን ስንጠይቃቸው ቅዳሜና እሁድ ነው እንደዚህ አይነት ነገር የሚሰሩት። ቶሎ ይወጣላቸዋል አይቆይም። እና ደግሞ ብዙ ከስተመር የሚበዛው ቅዳሜና እሁድ ስለሆነ ትኩስ ነገር የሚሰራው በዛ ሰዓት ነው። ስለዚህ በኖርማል ቀን ለምትሄዱ ሰዎች እዛው ቶሎ ሊደርስላችሁ የሚችል ነገር ነው የሚሰሩላችሁ እና እንደዚህ አይነት ብፌ ምናምን ነገር እንደዚህ አማራጮች የለውም ማለት ነው። እና እሱ ብቻም አይደለም፣ በመንገዳችሁ ስትሄዱ በጣም ብዙ እንትኖች አሉ፣ ምግብ ቤቶች፣ ካፌዎች ምናምን ነገር አሉ እያለፋችሁ
እንዴት ደፍሬ እዛ የሚወርድ ውሃ ያለበት ላይ እዛ እንትን ላይ እንዴት ልንጠልጠል? ከዛ በኋላ ግን እያዋራኝ ገና ነኝ አስሬ ያልጨረስኩሽም ምናምን ቆይ እንዳገፋኝ ምናምን እያልኩት ግፍትር አድርጎን ያስገባኝ ማለት ነው ልጁ። በጣም ነበር የመጀመሪያውን የደነገጥኩት። አይኔን ገልጬ ሳላይ ነው የደረስኩት። ሁለተኛው ላይ ግን አሁን ካሜራ ይዤ ሲሄድ የመጀመሪያውን ቢያንስ ፌስ ስላደረኩት አልፈራሁትም። የሆነ ያስፈራል፣ ግን ቢሆንም የተሻለ ነበር። ኢንጆይ አድርጌዋለሁኝ ሁለተኛውን። ሌላው ነገር ምነግራችሁ ነገር ምንድን ነው፣ ከሰኞ እስከ አርብ ብዙ ነገሮች ዝግ ናቸው። ከሰኞ እስከ አርብ በምትሄዱ ሰዓት በየመንገድ ላይ የምታገኟቸው ካፌዎች ምናምን ነገሮች ዝግ ናቸው። ብቻ በጣም ብዙ ነገሩ ጭር ያለ ነው። ጸጥታ የምትፈልጉ ከሆነ ጭር ማለቱን የምትፈልጉ ከሆነ ሂዱ። ብዙ ነገሮችን ግን አታገኟቸውም። በተለይ በመንገዳችሁ በምትሄዱበት ሰዓት ላይ ቅድም ኩሪፍቱ ምግብ ምናምን ስጠይቃቸው ቅዳሜና እሑድ ነው ብሎና ነበር። ቅዳሜና እሑድ በትምህርት ቤት የሚሄዱ አሉ ቤተሰቦች ምናምን። በጣም ብዙ ሰው ቅዳሜና እሑድ ነው የሚሄደው። ከሰኞ እስከ አርብ ባለው ጊዜ በጣም ጭር ያለና የሚያስፈራ፣ በተለይ በየመንገዱ ስትሄዱ ብዙ ነገሮች ዝግ ናቸው። ብዙ ሰው አታዩም። ከስንት አንድ ነው ሰው የምታገኙት። እኛ ራሳችን ሰው መንገድ እንዲጠቆመን ለማድረግ የሆነ ቦታ ላይ ድምፅ ስንሰማ ወይ ሰው ስናይ ምናምን ነገር ነበር እየተጣራን ሰው ስንጠይቅ የነበረው እና የሄድንበትም ጊዜ ይመስለኛል እንደዛ ያደረገው። ሌላውና የመጨረሻው ነገር ምንድን ነው? እኔ ሌባ እፈራለሁ። ዝርፊያ፣ ሀንግ መደረግ እፈራለሁ። በጣም እፈራው ነገር ነው እንጂ ሌላ ነገር መፈራው ያለ ነገር ደግሞ ያለ አይመስለኝም። እግዚአብሔር ይመስገን አጋጥሞኝም አያውቅም። ግን የዚህ ጊዜ ምን ተፈጠረ መሰላችሁ? መጀመሪያ ግን ሰብስክራይብ እያደረጋችሁ ይህንን ስቶሪ የምትሰሙኝ በየመንገድ ላዩ አልፎ እንትን ምንድነው የሚባሉት? ፌዴራል ነው የሚባሉት ምናምን ብቻ ይቆማሉ በየቦታው አለፍ እያሉ ማለት ነው። ከዛ ለምንድን ነው ዛሬ ምን አለ እዚህ ግቢ? ለምንድን ነው ፌዴራሎች እንደዚህ የቆሙት ምናምን ነገር ብዬ እኔ ፈራሁ። ከዛ በዛ ላይ ጭር ያለ ነው ጊዜው። ከዛ በኋላ ስንሄድ እንደውም አንድ ፈታ ያለ ፌዴራል አገኘን። እንዴት ናችሁ ምናምን፣ አያሳስብም እሺ ዝም ብላችሁ ሂዱ ምናምን ነገር አለ። እሺ እኛም እሺ አያሳስብም ምን ችግር አለው ብለን መሄድ። ከዛ ትንሽ እንደሄድን በቁስቋም በኩል ነበረ የወጣ ነውና ልክ ወደ መውጫው አካባቢ ጋር ስንቃረብ ከየት መጡ ሳንላቸው የሆኑ ሁለት ልጆች መጥተው እጄ ላይ ስልክ ይዤ ነበረ። አንደኛው ልጅ መንትፉኝ ለጥ ብሎ ነው ሄደው። ምን አይነት ልብስ እንኳን እንደለበሰ መለየት እንኳን አልቻልኩኝም ነበር። በጣም ነበር የደነገጥኩት። በቃ ምንና እንጩ እንጣራ ግራ እስኪገባን ድረስ ነበረ። ከዛ በቃ ምንም ማድረግ አንችልም። ወዲያውኑ ደወልን፣ ስልኩን ዘግቶታል ምናምን። ምንም ማድረግ አልቻልንም። በቃ እያዘንኩኝ ወይኔ ጉዴ እያልኩኝ ወደ ቤቴ እያለቃቀስኩኝ ሄድኩኝ እላችኋለሁ። ይህንን ታሪክ ግን የሰማሁት ሰው ነው የነገረኝ። ስለ እንጦጦ ፓርክ ተነስቶ ሲወራ እንደዚህ እኮ ሆኛለሁ ምናምን ነገር ብላ የሆነች ልጅ ናት ይህን ታሪክ የነገረችኝ። እኔ አልዋሻችሁም 2 ጊዜ ነው የሄድኩት እንጦጦ ፓርክ። 2ቱም ጊዜ ሲሄድ እጅግ በጣም ሰላም ነበረ። ምንም የተፈጠረ ነገር አልነበረም። በየመንገድ ላዩ የቆሙ ፌዴራሎች እውነት ነው ነበሩ አሉ። ሴፍ ነው። ምንም በቃ ጭር ያሉ ቦታዎች አሉ። እውነት ነው ያስፈራል። ግን ይህን ያክል እንደዚህ በጣም በቃ ሌባ አለ እንትን አለ ምናምን ተብሎ የሚያስፈራ ደረጃ አይደለም እኔ በሄድኩኝ ሰዓት ላይ። እና ምናልባት እናንተም እንደዚህ አይነት ስቶሪ ሰው እንደዚህ ዝርፊ ያጋጥሞኛል እንደዚህ ነው ምናምን የሚል ሰው ሰምታችሁ የምታውቁ ከሆነ እስኪ ልወቀው፣ ኮመንት አድርጉልኝና ልወቀው ካለ። እኔ ጋ ግን እንደዚህ አይነት ነገር አላጋጠመኝም። በጣም በሄድኩኝ ሰዓት ሁሉ በጣም ሰላም ነበረ። ምንም የሚያሳስብም የሚያስጨንቅም ነገር አልነበረም እላችኋለሁኝ። እና ይሄ የሰማሁት ታሪክ ነው። እኔ ያጋጠመኝ ነገር አይደለም። እኔ አላጋጠመኝም። እና እንግዲህ ከዚህ በኋላ የወላችሁ በዚህ ዩቲዩብ ቻናል የተለያዩ ኢቨንቶች ጋር እየሄድን የተለያዩ ቦታዎች እየሄድን እንግዲህ ብዙ ነገር እናሳያችኋለን። የሰማናቸውም ሀሜቶች ካሉ ልክ እንደዚህ እነግራችኋለሁ። ሰምቼ ነው እያልኩ እነግራችኋለሁ። ያየሁትና ያጋጠመኝም ነገር ካለ እንደዚህ አጋጥሞኝ ነው ብዬ እኔ እነግራችኋለሁ። ስለዚህ ከእናንተ የሚጠበቀው ብቻ ሰብስክራይብ እያደረጋችሁ ደገፍ አድርጉን። እኛ እንቆሰዋለን። መሄዱን ለእኛ ተውሉን። እናንተ ብቻ ሰብስክራይብ አድርጉ እንጂ መሄዱን መጓዙን ለእኛ ተዉት። እኛ እንጓዝላችኋለን በደንብ እላችኋለሁ።
በጣም አድርጌ ወዳችኋለሁ። ስላያችሁልን በጣም 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 አድርገን እናመሰግናችኋለን። ቻው